ያላችሁ ስሙኝ፣ ለእግር ኳስ ተመልካች ወደፊት እግር ኳስንም ለምትመለከቱ ለህፃናት ለሁላችሁ ክለብ አይቀየርም። እሺ ክለብ አይቀየርም። ሌሎች ሲጨፍሩ ማየት ጤናማ ነው። ሁሌ አይጨፈር። ገባችሁ አይደል? ጭፈራ እንዳያጓጓችሁ። ማሊያ ተወልቆ ሌላ ማሊያ አይለበስም። ደግሞ አንድ ሌላ ሚስጥር ልንገራችሁ፣ ቀይራችሁ ሄዳችሁበትም ክለብ ብዙ አያከብራችሁም። እሺ እኔ በጣም እንደ ትናንትና በእግር ኳስ እኔ ባየሁት ዘመኔ በሙሉ ግራ የገባኝ ጊዜ የለም ማለት ነው። ምክንያቱም አይኔ እያየ ሰው ክለብ ሲቀይር አየሁ። እኔ ድጋሚ ራሱ ብፈጠር ወደዚህ ብድር ብመጣ ላላይ የምችልበት እድል ከፍተኛ ነው ማለት ነው። ግን እኔ ከምንም በላይ ያስገረመኝ የቀያሪው ሳይሆን ያስቀያሪው ነገር ነው በጣም የገረመኝ ማለት ነው። እንዴት ቻላችሁበት ግን? እናንተ ታረጉታላችሁ ማለት ነው። እናንተ ማድረግ ትችላላችሁ ማለት ነው። ይሄን ሁሉ የአርሴናል ደጋፊ እስከዛሬ ድረስ እያታለላችሁ ነበር ማለት ነው። ይሄን ሁሉ እንግዲህ የአርሴናል ደጋፊ ለእናንተ ብሎ እዛ ኢቨንት ላይ የተገናኘን ሰው እንዳለ እየሸወዳችሁት ነበር ማለት ነው። ከናንተ የማይጠበቅ ትልቅ የድንቁርና ስራ ከናንተ የማይጠበቅ ማለት ነው። አንድ እግር ኳስ ዕውቀት አለው ከሚባሉ ሶስት ፍጥረት ለዛውም ደግሞ የአርሴናል ዋና ተቃዋሚ ነን ከሚል ሰው የማይጠበቅና ጭራሽ በቃ የማይታሰብ ነገር ማለት ነው። እንዴት ብትደነቁር ነው በዚህ ያክል ደረጃ የወረዳችሁ ሶስታችሁ ማለት ነው። ስለዚህ እናንተ ነገ መክዳት ትችላላችሁ ማለት ነው። አርሴናልን ከርታችሁ ሌላ ክለብ ልገቡ ነው ማለት ነው። እኔ እንደዚህ አይነት ድንቁርና በእግር ኳስ ዘመኔ አይቼም አላቅም ሰምቼም አላቅም ማለት ነው። በጣም የሚያስጠላ በጣም የቆሸሸ እግር ኳስ ትናንትና ተመለከትን፣ ለዛውም በኢትዮጵያ ማለት ነው። ስንት ሺህ ሚዲያ ላይ ህዝብ ከሚከተልበት ከቼልሲ ወደ አርሰናል ምን አይነት ድንቁርና እንዳየን ራሱ በጣም ነው ግራ የሚያጋቡ። ለማንኛውም ይሄ ነው አርሴናል ማለት ይሄ ነው። የእናንተ ክለብ ማለት ይሄ ነው። መጨረሻው ይሄ ነው። በቃ ለዚህ ነው የምንሰድባችሁ። ምንም አይነት ጭንቅላት ያለው አንድ የአርሴናል ደጋፊ የማይታወቀው ለዛ ነው ማለት ነው። መጨረሻችሁ ይሄ ነው። እናንተ ቅሌት ስለሆነ ነው። እናንተ ማታረጉትን ነገር በሰው ሲደረግ አብረ ደግሞ እያልክ እየጨፈርክ ቅሌታማ ማህበረሰብ። በጣም እግር ኳስ ተዋረደች ትናንትና። በጣም ነው የተዋረደችው። ያሳዝናል። ይሄን ካንተ አልጠብቀውም ልንገርህ፣ መጀመሪያ ማለት ነው ቪዲዮውን ስጀምር ይሄን ካንተ አልጠብቀውም። እነ ፏድ እነ ብሩክ ኤክሶ ጎስት ይቅርታ መጠየቅ አለባቸው የቼልሲን ደጋፊ። ምክንያቱም የሰራችሁት ስራ ዩናይትድ ደጋፊ ላይ የዩናይትድ ማሊያ ቢሆን ያስቀየራችሁት ምን ሊደርስባችሁ እንደሚችል ታውቁታላችሁ። እናንተ የቼልሲ ደጋፊ ደግሞ ኮፒ ሊንክ አድርገህ ይሄን ቪዲዮ ቫይራል አውጥተህ እነዚህ ሰዎች ጋር እንዲደርስ ካላረግ አንተም አንደኛው ነህ። እውነቴን ነው የምነግርህ። ልንገርህ ጆን ዳንኤል አሁን አንተ እዛ ጋራ ሲጨፍር ምናምን ደጋፊው ምናምን እንትን ሲል ምናምን ያደነቀ መስሎ ነው። እየሳቀልህ አይደለም እየሳቀብህ ነው። ቢገርምህ ለመሰለ የሚስቅብህ ማንን በማን እንደቀየርክ ያውቀዋል የአርሰናል ደጋፊ። እየሳቀብህ ነው። 22 ዓመት ሙሉ በጽናት ጠብቆ ዋንጫ ያነሳ ደጋፊ ነው የአርሰናል ደጋፊ። ኩሩ ደጋፊ ነው። እውነቱን ልንገርህ 22 ዓመት ሙሉ የጠበቀ ዋንጫ አይቶ አይደለም። አንተ ዋንጫ የተመተህ ትናንትና ዋንጫ ከፍ አድርገህ አርሰናል ቢግ ሪስፔክት ስላልክ አክሰፕት የሚያደርግ ይመስላል። አንተ ራስህ እንደው እንደ ጭንቅላት እንዳለው ሰው ስታስብ ሲጀምር ወደ ሞቀበት ነህ አንተ። ልንገርህ ወደ ሞቀበት ነው የምትሄደው ሁሌ። ይሄ ደግሞ ጥሩ አይደለም፣ ለህይወትህም አይጠቅም። ሞላዋይነት ጥሩ አይደለም። አቋም ይኑርህ። ገብቷል? አቋም ያስፈልጋል። ሲጀምር እኛ ቤት ምን ጎሎ እዲ ምን አጣን? ልንገርህ ቼልሲ እንደ ሌስተር ሲቲ ታች ይዝቀጥ ብቻዬን እደግፈዋለሁ። ብቻዬን ማለት ነው። እንዲህ ግን ፐርሰናል ማድረግን እንዲህ በአደባባይ ቼልሲ ማወረድ የለባችሁ። ሲጀምር እናንተ ሳትሆኑ ዓለም ያከበረው ክለብ ነው ቼልሲ። ዓለም እንደዚህ ቆሞ ዓለም አንተ በ22 ዓመት ውስጥ ያገኘውን አንዱን ዋንጫ እኔ 5 ያንስቸዋል። በዛ 22 ዓመት ውስጥ አየው ምን ያህል ልዩነት እንዳለ። አንተ 22 ዓመት አንዱ ዋንጫ ለማንሳት ስትታገል እኔ 2 ሻምፒዮንስ ሊግ አንስቼ 2 የክለብ ወርልድ ካፕ አንስቻለሁ። ግን ያማል የሄዳችሁበት ርቀት እኛን ለማዋረድ ያማል። ምክንያቱም ህብረት ስለሌለን የኛ ደጋፊዎች ህብረት ስለሌላቸው የኛ ደጋፊ አካውንት ሲዘጋ ማንም ዞር ብሎ ስለማይ ሃይ የሚል ሰው ስለሌለ ይሄው ካፒቴን አንተነህ ጠፋ ቀረ። ይሄው የለም አካውንቱ ተዘጋ ጠፋ ብዙ። አየህ እኛ ህብረት የለንማ። ምክንያቱም መሪ የሌለው መንጋ ይበተናል። ይሄ ነው እውነቱ። አየው እኛ ህብረት የለንም። ለዛ ነው እንጂ እንደዚህ በመድረክ ደረጃ ታወ አዶናይ እኮ አለ አጠገብ ባለፈው ዩናይትድ ማሊያ ለብሶ ሲሰራ ነበር። ለምን እሱን አላስቀየራችሁት? ወንድ የሆነ እሱን ማስቀየር እኮ ነው። ከዛ ዩናይትድ ደጋፊ የሚያደርግህን ታየዋል። እኔ አትሊስት ገብቷችኋል። የቼልሲን ማሊያ ለብሻ አልሄድኩም ትናንትና። ኖርማል ልብስ ነው የለበስኩት። ምክንያቱም የአርሰናል ደጋፊ እያከበረ ያለውን ነገር ምቀኝነት ነው የሚሆነው። የቼልሲ ለብቻ ማክበር አለብን።
ስለሚገባው ደጋፊው ስለሚገባው ያንን ነገር ዲዘርቭ ስለሚያደርግ ብዬ ወጥቼ አጭብጭቤ ነው የተመለስኩት ለአርሰናል። ግን ይህንን ያደረግኩትኝ እግር ኳስን ስለምወድ ነው። አርሰናልን ስለምወደው አይደለም፣ እግር ኳስን ስለምወድ ነው። ግን እናንተ በዛ ርቀት ሄዳችሁ ማዋረድ ምን ማለት? ጥላቻም እኮ ልክ አለው። ገብቷችኋል? ከዚህ በኋላ ቀጥተኛ ጠላታችሁ እኔ ነኝ። ልንገር፣ እንዲህ ብዬ የመጣው ጠላት እኔ ነኝ። ተሳስቶ ማለት ነው ተሳስቶ ቼልሲ ዋንጫ ያንሳና የኛንም ብዛት ደግሞ ያሳያችኋል። እኔ ያሳያችኋል። አትተባበር የቼልሲ ደጋፊ እንደፈለግ ችግር የለው። የኛም ብዛት ግን ያሳያችኋል። አትሊስት ብቻዬን እንዳልሆንኩኝ ማወቅ አለባችሁ። ይቅርታ መጠየቅ አለባችሁ። ጆን ዳንኤል አንተም ጭምር አትወላውል። ይኸውልህ ወንድሜ አትወላውል። አቋም ይኑርህ። ወንድ ነህ። ገብቶሃል? እንደ ወንድ አቋም ይኑርህ። ወንድ እኮ አቋም አለው። ምንድን ነው እንዲህ ወደ መቆበት የምትሄድ ደሞስ? ብትሄድስ አንተ ራስህ ሼማይዝም ማሊያ አውልቀህ የቼልሲን ለብሰህ ስጡኝ ማሊያውን ለኔ እኔ ጋር ይቀመጥ። እኔ ቆስሏል እኮ ቲሜ፣ ለራሱ እኮ ቆስሏል። ሰዳቢም አዋራጅም እኮ አያስፈልገውም። ለራሱ እኮ ተጎድቷል እኮ ቲሜ አይደል እንዴ? ለእኔ ተዉት። እኔ ልታመምበት፣ እኔ ላስታሙ። ለምንድን ነው ቁስላችን ላይ እንጨት የምትሰዱት? ለምንድን ነው የምትነካኩኝ? መበሻሸቅም እኮ አይነት አለው። ይሄ እኮ ፐርሰናል ነው። እንደኛ እኮ ተበሻሽቀን ሰድባችሁን ታውቃላችሁ። ምን ማለት ነው ይሄ ግን እንዴ? ነውር እኮ ነው። እንደዚህ እኮ አይደረግም። እኔን ያላቅም እግዚአብሔርን ግን ይቅርታ ጠይቁ። አቴንሽን ፍለጋ እንደሆነ እኮ ይህንን እናውቃለን። አቴንሽን ፍለጋ ነው። አይ ነው የቀጠለ ቪዲዮ ስለሆነ እባካችሁ፣ ቪዲዮ ስለረዘመብኝ ነው የቅድሙ ቆርጬው ነው እንትን በሉት እሺ። ግራ ስለገባኝ ነው እንዴት እንደምለቀው። አቴንሽን ፈልገህ እንደሆነ እናውቃለን። ግን አቴንሽንህን የምትሰበስበው የኔን ክለብ አዋርደህ አይደለም። እሺ ይወቀው ይሄንን። ገብቶሃል? የኔን ክለብ አዋርድ አይደለም። አንተ እውነቴን ነው፣ ክሬዲቱን ሳልሰጥ ማለፍ አልፈልግም። ጎስት ማሊያውን መቀበልህ ትክክል። እኔ የምር እንደዚህ ተናድጄም ቢሆን ክሬዲቱን መስጠት ስላለብኝ፣ ማሊያውን ባትቀበለው ኖሮ ጀለስ ይወረውረው ነበር ወደ ደጋፊ፣ ከዛ ይቀዳደዳል ማሊያው። እውነቱን ለዛ ነው ማሊያውን ስጡኝ ለእኔ ብዬ የሰራሁበትን ምክንያት ለዛ ነው፣ ስለያዝከው ማለት ነው እንጂማ ይወረውረዋል ጀለስ። አውቃለሁ እንደሚያደርገው ይሄንን። ምክንያቱም አቴንሽን ፈልጎ ነው የመጣው። ምን ማለት እንደሆነ ቲም አልገባውም። እየሳቀብ ነው ያውላ እዛ የቆመው ህዝብ እየሳቀብ ነው። እሺ ይወቀው። እሱን እየሳቀልህ አይደለም፣ እያደነቀህ ምናምን አይደለም፣ እየገመተ ነው። የወረድክ ሰው ነህ እያለ እየገመተ ነው። ልንገርህ፣ ገብቶሃል? እያወረደህ ነው ያለው። አንተ አሁን ተመልሰ እኛ ቤት የመርገጥም አቅምም የለህም። እሱን ወቅ። ይቅርታ ግን ትጠይቃታለህ። የቼልሲን ደጋፊ በሙሉ ይቅርታ ትጠይቋል። ቪዲዮ ሰርተህ በስርዓት ቆመህ ቪዲዮ ሰርተህ ይቅርታ ትጠይቀዋለህ። እኔ የቼልሲን ማሊያ ሳትለብስ መተህ በኖርማል ልብስ መተህ ቢሆን የአርሰናልን ማሊያ የለበስከው ምንም አይመስለኝም። ምንም ማለት ነው እንዲህ ታክል አይሰማኝም። ግን መተህ ማሊያውን ለብሰህ የቼል ደግሞ ሳምሰንግ የሚለውን አንተ እሱ ማሊያ እኮ ስንት ታሪክ የተሰራበት ማሊያ ነው። እሱን ለብሰህ መተህ አውልቀህ ከዛ የአርሰናልን ማሊያ ለብሰ ጎስት እኮ ባይቀበል ማሊያውን ተወረውረው ነበር እኮ። አንተ እኮ ታረጓል አውቃለሁ። ምክንያቱም ወደ ሞቀበት ነህ፣ በደንብ ወደ ጋለበት ነህ አንተ። እዛ ገብተህ ከዛ የሆነ አቴንሽን ፈልገን የመጣው አውቃለሁ እኮ ታደርገዋለህ። ይሄን ምን ያደርግልሃል? አቴንሽን ፍለጋ እንደዚህ የኔን ቲም አዋርደ ነው እንዴ አንተ አቴንሽን የምታገኘው? ለምን ታረጋለህ? ይሄንን ትልቅ ሰው ነህ። ገብቷል? አገናዝብ። ጭንቅላታችን የተፈጠረው ተሸክመ ነው እንድንዞር አይደለም። ይሄ እኮ የፀጉር ምናምን ማስዋቢያ ሳይሆን ማሰቢያም ነው። ትንሽ አመዛዝን እንደ ማቹርድ ሰው። እዚህ ውስጥ አይብ ነው እንዴ ያለው ያንተ ጋር እንዴ? ምን ማለት ነው ይሄ? እንዴት ነው እንደዚህ የምታደርገው? አንተ ማን ስለሆንክ ይቅርታ ትጠይቃለህ? እኔ ምንም ነገር እኔ ይኸውልህ እዚህ ጋር አልሰማ። የቼልሲ ደጋፊ አብረኸኝ ከሆንክ ማለት ነው፣ ከኔ ብቻዬን ካልሆንኩኝ አብረኸኝ ከሆንክ ይሄ ልጅ ይጠይቃል ይቅርታ። በጣም ጫና እናደርግበታለን። እውነት ሌሎቻችሁን ኮንተንት ክሬተሮች የቼልሲ የዩናይትድ ዝም እንዳትሉ የምር እኔ እንጃ አላውቅም። የዩናይትድ ቼልሲን ስለምትወድ እናውቃለን። የቼልሲ ደጋፊ ግን ለራስ ስትል ወቅበት ስራ። ከዚህ በኋላ እንደዚህ አንቀጥልም። አብራችሁኝ ከሆናችሁ ይህንን አድርጉ። ሜንሽን አድርጉት፣ ኮመንት ላይ ሜንሽን፣ እሱን ሜንሽን አድርጉት። ፎሎ ማድረግ እንዳይረሳ። ትላንትና የላችሁ ይህን ቪዲዮ አየሁኝና ላይክ በጣም ነው የደበረኝ። የምሬን ነው የምላችሁ። ጆን ዳንኤል የቼልሲ ማሊያውን አወለቀና የአርሰናል ማሊያ ተቀበለና ጭራሽ ልክ ያልሆነ ነገር ነው ያራዳልሽ። ገብተዋል አይደለ? የአርሰናል ደጋፊዎች እንደዚህ እያበዱ ያሉት በየቦታው እንደዚህ እየቀወጡት ያሉት 22 ዓመት ስለታገሱ ነው ለዚህ ዋንጫ። ገብተዋል አይደለ? ትዕግስታቸው ነው ዛሬ ፍሬ ያፈራው። እግር ኳስ የሆነ ጽናትን ይጠይቃል።
የሆነ አቋምን ይጠይቃል። ገብቷል አይደለ? ነገ ደግሞ ዩናይትድ ሲያሸንፍ አንዱ መድረክ ላይ ይወጣና የአርሰናልን ደግሞ ትቀይራለህ እንዴ? ምን ሆነ ነው? ጭራሽ እንደዚህ አይደረግም። ቢያንስ ያንተ መሄድ ለኛ ምንም ጥቅም የለውም። ለቼልሲ ክሬተሮች አንድ ጊዜ እንኳን ቼልሲ እንደዚህ ነው ብለህ ቪዲዮ የምትሰራ ሰው አይደለም። እግር ኳስ በቃ ልጅ እያለህ አንድ ቲም ትመርጣለህ። ያ ቲም ሲፈልግ ቻምፒየንሺፕ ይውረድ፣ ሲፈልግ ሊግ ዋን፣ ሲፈልግ መላ ዩኒቨርሲቲ ጨዋታ ይጫወት፣ ያንን ቲም ነው የምትደግፈው። እንደ ሃይማኖት ነው እግር ኳስ፣ አጥብቀህ ነው የምትይዘው። አንዴ ስትይዘው ኤኒዌይስ ይመች። አትርሱኝ ማለት አይከብድም። በቃ ሁሉም ነገር ላይ ላይክ ሪል ላይፍ ላይ አስቡት እስኪ። ሁሉም ነገር ላይ አትርሱኝ። የሆነ ነገር ሲዘጋጅ እኔ ያለው የሆነ ነገር ሲዘጋጅ በእንትና በኩል ነኝ፣ እንትና ሊበላ ነው፣ እኔ እንትና ደጋፊ ነኝ፣ እንትና አለ፣ ኧረ እኔም እሄዳለሁ። እውነት ለመናገር እኔ ጭራሽ ነው በቃ ያልገረመኝ። ገባችኋ? ከሱ ምንም እጠብቃለሁ። እዚህ ጋር ስለ ኳስ አንድ ቀን አውርቶ የማያውቅ ሰውዬ አንድ ነገር ምነግርህ፣ ሲጀመር የቼልሲ ደጋፊ አይደለም። የቼልሲ ደጋፊ ብትሆን አንድ ቀን እንኳን ትንሽ አባርቆብህ ወይም ደንግጠህም ቢሆን ቪዲዮ ትሰራ ነበር። አንድ ቀን እንኳን ሰርተህ የማታውቅ ሰውዬ አሁን አርሰናል ዋንጫ ሊበላ ነው ሲባል በቃ ቤት ኮንተንት ተገኘ ትልና ገባህ እንደዛ ሲጮሁልህ ደስ አለህ። ግፋ ቢል 100 ሺህ 150 ሺህ ላይክ ብታገኝ ነው እንጂ ከዛ በኋላ ከመገመት አታልፍም። እውነቱን የምነግርህ ማለት ነው። የኳሱ አፍቃሪ አሁን አንተ 22 ዓመት ከጠበቀ ተወው፣ 22 ዓመት 10 ዓመት 7 ዓመት ከአርቴታ እኩል እንደገና ደግሞ ከዛም በታች ይሁን 3 ዓመትም ይሁን 4 ዓመት ከጠበቀው እኩል አንተ ሰለብሪቲ ታደርጋለህ። እውነት እንነጋገር ከተባለ ስንት ጊዜ ሙሉ ስትቋጥርበት ወይም ደግሞ ትክክለኛ ደጋፊ ኮንክ አንተ የሌላ ቡድን ደጋፊ ኮንክ በቃ ይሄ ነገር ያለ ነው። ስትቋጥርበት ስታበሽቀው የነበረውን ቡድን እንዴት ነው አሁን ደገፍኩት ብለህ ለማውራት ራሱ የምትበቃው? የቼልሲ ደጋፊዎች ምንም ቅር እንዳይላችሁ፣ በቃ ምንም አንድ ሰው መጣቀረ ምንም አይጠቅመንም። አንድ ቀን እንኳን ስለ ክለባችን አውርቶ የማያውቅ ሰው ያሁሉ ተከታይ ይዘህ ስለ ክለብ አውርተ የማታውቅ ወይም ደግሞ በክለብ የምታፍር ከሆነ ወይም ደግሞ ስለ ክለብ ለማውራት ጊዜ የምታጣ ከሆነ አንተ በምን በኩል ነህ ደጋፊ? እኛ እኮ ስራ ፈተን አይደለም በየቀኑ እየመጣን ቼልሲ 20ኛ ሆነ 1ኛ ሆነ 15ኛ ሆነ አንገታችንን ቀና አድርገን የምናወራው እግር ኳስ ነው ክለባችንን ዝቅ አናደርግም ብለን ነው እንጂ እንዳንተማ መድረክ ላይ ወተን ለድባብ ሲባል ወይም ደግሞ ለኮንተንት ሲባል ክለብ ቀይረ እንደገና አውልቀ ብችልማ ብትወረውረውም ደስ ባለ ነበር። ሲጀመር ስኬት ብቻ ሲመጣ የምትደግፈው ከሆንክ አንተ እኮ ትክክለኛ ደጋፊ አይደለም እና ደግሞ አትሆንምም። ገባህ? መጥፎ ቀን ሲመጣ እንደዚህ ጥለው መሄድ ስለማይቀር ማለት። ለማንኛውም የቼልሲ ደጋፊዎች ጭራሽ ቅር እንዳይላችሁ፣ በቃ ጭራሽ ስለእናንተ ብሎ ብዙ ጊዜ የተሟገተ ሰው ቢቀይር ነበር ትንሽ ቅር ሊላችሁ የሚገባው። እንደዛ አይነት ሰው ደግሞ ክለቡን ለተራ ነገር ብሎ አይቀይርም። ገባህ? አንድ ዋንጫ ነው ይሄ እኮ ቀጣይ ዓመት ከዛም ቀጥሎ ሊመጣ ይችላል። 10 ዓመትም አይምጣ ከፈለገ ለምን ቻምፒዮንሺፕ አይሆንም? ክለባችንን እስከ ሞታችን ድረስ እንደግፋለን። የእግር ኳሱ ቤተሰብ ከኔ ጋር በዚህ ሀሳብ ይስማማል ብዬ አስባለሁ። በቃ ክለብ አይቀየርም። ካንቶና ያለውን ስሙ። ክለብ ለመቀየር እያሰባችሁ ያላችሁም ካላችሁ ወይም ደግሞ እየቀየራችሁም ያላችሁ ካላችሁ አዳምጡና እንደዚህ አይነት የልጅ ስራ ከመስራት ተማሩ። በቃ ትናንትና ጆን ዳንኤል እዚህ ጋር እንደምትመለከቱት የቼልሲ ማሊያ አውልቆ የአርሰናል ማሊያ ለበሰና ይሄ ቪዲዮ አጠቃላይ ለእግር ኳስ ተመልካቾችና ሪል ፋኖች ነው፣ ትክክለኛ ደጋፊዎች ማለት ነው፣ የአርሰናልም ብትሆኑ ማለት ነውና አንደኛ ድጋፍ እንደዚህ አይደለም። ድጋፍ ይሄ ዋቴ ደጋፊዎች ምናምን ድጋፍ እንደዚህ ስላልሆነ ባትቀላቅሉት። በተለይ ሌሎቻችሁ እዛ ጋር እነ ጎስት እነ ሁላችሁ ትልልቅ እግር ኳስ ደጋፊዎች ናችሁ ሪል እና ይሄ ነገር ባይቀላቀል ደስ ይለኛል። ለምን ለዛ ነው ያው ሰሞኑ ራሱ አንድ ቀን ኳስ አይቶ ማያውቀው አርሰናል ዋንጫ በላ ሲባል ሮጦ የአርሰናል ደጋፊ ሆናለና ያ ደጋፊነት ስላልሆነ እንዳይቀላቀል። ይሄ ዋቴውም አብሮ ሲቀላቀል አልፈልግም። እኔ ትላንትና ይሄንን ባንዲራ ለብሼ ነው አልኩት መኪና ላይ አርጌ ሲከረከር ምን አገባኝ እኔ። ዩናይትድ አርሰናል ዋንጫ በላ ሲባል ብድግ ብዬ አርሰናል ልሆን ነው። ሲምፕል እኮ ነው። እንደዛ ከሆነ እኮ በየአመቱ ዋንጫ የሚበላው ቡድን ጋር እየሄድክ የሱ ደጋፊ ነኝ እያልክ ማስመሰል ይቻላል። ግን ደስተኛ ልትሆን አችልም እንደዛ ከሆነ። ገብቷል? 22 አመት ጠብቆ ክለቡ በዛውላ ጊዜ ዋንጫ ሳይበላ ምናምን ነገር ጠብቆ ከዛ ዋንጫ ሲበላ ሲደሰት አይታል አይደል? ከሱ እኩል መጣ ፊልምህን ብትሰራ ማንንም ይሰማል። ለዛ ነው እኔ አሁን ሰሞኑ ያም እየመጣ አርሰናል ይሄ ነው አርሰናል ትቀልዳለህ እና ድጋፍ አይደለም ደጋፊ ነኝ ምናምን አትበል። ባይቀላቀል ደስ ይለኛል እንዴ ባይቀላቀል ደስ። እኔ ዩናይትድ 50 አመት ከዚህ በኋላ ዋንጫ ባይበላ የዩናይትድ ደጋፊ ነኝ። ድጋፍ ያ ነው እና እንደናንተ ደግሞ መሆን ጣዕምም የለውም። አንደኛው ዋንጫ ቢበላም እንዴ ምን ሆነ ነው? ቀላል እኮ እንደዚህ እውቀት አይጠይቅ ምን አይጠይቅ። ይሄ ገገማነት ነው የሚጠይቀው። ብድግ ብዬ ቀጣይ እኔ የእንትና ደጋፊ ነኝ ብያው ልቄ ምናምን ደጋፊ አይደለም። እንደዚህ ድጋፍ የለም። ነገ አርሰናልም ዋንጫ ካልበላ ሽምጥጥ ነው የሚያደርጋችሁና አብራችሁ እናንተ አትበሉ እንደ በግ። ይሄ የእግር ኳስ ደጋፊነትን የማይመጥን ስም ነው የሚያስጠፋው። እንደዚህ አይደለም ድጋፍ። እኔ የዩናይትድ ደጋፊ ሆኛለሁ ከዚህ በኋላ ቢል መጥቶ ራሱ ማለት ነው እኔ አልፈልግ እንዴ ምን ሆነሃል? እኔ ጥሩም ሲሆን መጥፎም ሲሆን እንደዚህ ባንዲራውን ለብሼ ልውል ነው
ደጋፊ ሆንኩት እንጂ ጥሩ ሲሆን ልትመጣ ከዛ ከኔ እኩል ተደሰትኩ ብለ ፊልም ልትሰራ አቴንሽን ልስብ ያልሰማህም እንዴ? አምና ዩናይትድ 15ኛ በወጣበት ሰዓት ነው ዩናይትድ ደጋፊ ጢም ብሎ አራት ቦታ ኢቨንት ተዘጋጅቶ ጢም ብሎ የነበረው ማለት ጥሩ ባልሆነን ሰዓት የዩናይትድ ደጋፊ ይሄ ነው እንጂ በድግ ብለ ዩናይትድ ዋንጫ ሊበላ ሲል መጣና አልሰማህም። እና የእግር ኳስ ደጋፊነት አታምታቱት፣ እንደዛ ይሄ ደጋፊነት አይደለም ልል ፈልጌ ነው። እና ምንም ጥያቄ የለውም ለንደን ቀይ ነች። ለንደን ቀይ ሆነችው ግን በዚህ ታላቅ ድፍን ኢንግላንድ ቀይ ነች በማንቼ ምክንያት። ለንደን ምን አይ ግዴታ ለንደን አርሰናል ወይስ ምናምን ካልከኝ ለንደን ብሉ ነች። ጆን ዳንኤል ቀጣይ ደግሞ ተመልሰ ቼልሲ ማሊያ ለብሰ እንዳመጣ አርሰናል ያው በላኩ በቃ 22 ዓመት ኮታውን ጨረሰ። ከ22 ዓመት በኋላ ነው ከዚህ በኋላ የሚበላው ዋንጫ። ከዜማ ደጋፊ ደግሞ ልትሆን ነው። ለማንኛውም ይመቻችሁ። እግር ኳስ ድጋፍን አታምታቱ ስለማለት ነው። ይመቻችሁ። ጆን ዳንኤል ክለብ ቀየረ ብላችሁ የምትናደሩ የቼልሲ ደጋፊዎች ምናችሁንም ያማችሁ። ለምን ጾታውን አይቀይርም? ከፈለገ አሩናይ ከዩናይትድ አርሰናል ቀየረ እንዴ? ሚስቱ ላይ ተቀያየረ ይል እንዴ? ምን አገባችሁ እናንተ? ሲጀመር እነሱ ኳስ ተመልካች አይደሉም። ኳስ አንድ ቀን ዞር ብሎ አይቶ አያውቁም። የአርሰናል አሰልጣኝ ማን ነው ብትለው ማን እንደሆነ አይጠራልህም ማለት ነው። ኳስ በእንደዚህ አይነት ሰዓት ላይ ኳስ ላይ በጣም አቴንሽን ስለሚኖር እነሱ አቴንሽን የሚያሳዱት ሰዎች ናቸው። ኳስ ተመልካች አይደሉም። በእንደዚህ አይነት ሰው መብሸቅም መናደርም የለብህም ማለት ነው። የአርሰናል ደጋፊ ኮንክም ወደ ክለብ መጣ ብለህ መደሰት የለብህም። ቀጣይ ዓመት ዩናይትድ ዋንጫ ቢበላ አሁን መጥተው ዩናይትድ ማሊያ ለብሰው ሊመጡ ያሉት ድጋሚ ማለት ነው። እነ ፊዮና እነ ጃኒ ኤቭሪዋን አይታችኋል እኮ አንድ ቀን ኳስ ምንድነው ብትል ኳስ ድቡልቡል እንደሆነ ለማያል ሰው ለመጥቶ እንትን ማሊያ ለብሶ ሲጨፍር ነበረ። በቃ የቲክቶከሮች ሙዳቸው ነው አቴንሽን ያለበት ቦታ ማሳደር ማለት ነው። ተዋቸው፣ ይመቻቸው። በእነሱ አትደሰቱ፣ በእነሱ አትብሸቁ። እናንተ የኳስ ተመልካቾች ናችሁ፣ አይመለከታችሁም። ከፈለጉ ምናቸውን የሚቀይሩ ማለት ነው። እሺ እንዳትናደሩ በዚህ ነገር። አይ ቲንክ ይመስለኛል ላይቭ ላይ አርሰናል ዋንጫ የሚበላ ከሆነ የአርሰናል ደጋፊ ሆናለሁ ከዚህ በኋላ የሚል ነገር አንድ ብላችሁ ልታስተምሩት ይገባል። የአርሰናል ደጋፊዎች ማሊያውን ሰጣችሁት አይደል? ከዚህ በኋላ በእግር ኳስ እንደዚህ አይነት ነገር አይደረግም። ነገ ማንቸስተር ዩናይትድ የሚያሸንፍ ከሆነ የማንቸስተር ዩናይትድ ደጋፊ ሆናለሁ ብለህ መሄድ አትችልም። ጆን ዳንኤል ፖዚቲቭ ነው። ቲክቶክ ላይ በሚሰራቸው ነገሮች በጣም ደስ ይለኛል። የቼልሲ ደጋፊ ነኝ ብሎ መጥቶ ሚዲያ ላይ ሲናገር ቼልሲን የሚያውቅ መስሎኛል። ክለብ አይቀይርም ብራዘር። ሚስትህን ልትቀይር ትችላለህ፣ ክለብን ግን አትቀይርም ብራዘር። እንደዚህ አይደረግም። ያደረጋችሁት ነገር ፌር አይደለም። 22 ዓመት ጠብቃችኋል። የዋንጫ ድላችሁን አክብሩ ምናምን ስንል ወታችሁ ደግሞ አትጨመላለቁ መድረክ ላይ ማለት ነው። እና የኳስ ደጋፊ ከሆንክ ሪል የኳስ ደጋፊ እዛ ጋር ያሉ ሰዎች ራሱ ሙድ ነው የሚይዙብሽ። ጆዬ ይሄን ነገር ወተህ ግልጽ ማድረግ ይኖርብሃል። እዚህ ጋር የአርሰናል ደጋፊ ብቻ አይደለም ኢትዮጵያ ውስጥ የሚኖረው። እኛ አንተም ፎሎ የምናደርግ የቼልሲ ደጋፊዎች ወተህ ግልጽ ልታደርግልን ይገባል። ይህን ቪዲዮ ኮፒ ሊንክ አድርጉ፣ ሪፖስት አድርጉ። ምን ያህል የኳስ እውቀት አለው የሚለውን ነገር ልጁንም ገምቱት። ነገ የአርሰናል ደጋፊዎች ዩናይትድ ተነስቶ ዋንጫ ሲበላ የዩናይትድ ማሊያ የሚለብስ አይነት ሰው ነው። አም ሶሪ በጣም 22 ዓመት ይሄን ሁሉ ሰርቷል። አንተም ብሎ የቼልሲ ደጋፊ እግር ኳስ ምንም እንደማታቅ ራስን አስመሰከርክ። ይገባ ቼልሲ ስንት ታሪክ ያለ ነው። ክለብ አይቀየርም። መውደቅ መነሳት አለ። ለዛ ደግሞ ቼልሲ ትክክለኛው ቲም ነው። እመነኝ፣ የቼልሲ ትንሳኤ እየመጣ ነው። ወደኛ አይንን በጨው አጥበህ እንዳትመታ። ሲጀመር እንዳንተ አይነት አለቅላቂ የሆነ ደጋፊ አያስፈልግም። የቼልሲ ኩሩ ደጋፊ ነው የሚያስፈልገው። ቼልሲ ታሪክ ያለው ነው። ቼልሲ 20 ዓመት አይጠብቅም። ቼልሲ ታሪክ የሚሰራ ነው። በጽናት የቆመ ቲም ነው። ከማን ብሉዝ ለእንደዚህ አይነት ትናንሽ የመንደር ወሬ አጀንዳ ቦታ እንዳሰጡ ይመቻችሁ። እኔ እኮ ለዚህ ነው በቃ ሁሌ የምናገረው ማለት ነው። ሰው መኪና ላይ ዲኮር ስላሰራ ወይም ደግሞ በ2500 ብር ሄዶ ማሊያውን ገዝቶ ስለለበሰ አይደለም ደጋፊ ልንለው። በጆን ዳንኤል ብቻ አይደለም ያሳፍራል ማለቱ፣ እላው ላይ ያላችሁ ራሱ እዛ ጋር አርሰናል ፋኖች ራሱ ማለት ነው። ሲቀጥል እኔ በህይወት ታሪኬ ሰምቼ አላውቅም አንድ የእግር ኳስ ደጋፊ የቀድሞ ቡድኑን ጥሎ ተቀየረ። ወይ ደጋፊ አልነበርክም ልመሳሰል ብለህ ነው ሲጀመር የለበስከው እንጂ ደጋፊ አልነበርክም። በየትኛውም ዘመን እኔ አይቼ አላውቅም ደጋፊ ለቡድኑ ጋር ነው። አርሰናል ደጋፊዎች አሁን 22 ዓመት ቆይተን ምናምን የሚሉት ለዚህ ነው እንጂ ዋንጫ ሳይበሉ ያዩት 22 ዓመት ቆይቶ ዋንጫ ሲበላ ያላዩት ቡድን የለም። ለምሳሌ እስቲ ደጋፊ መሆን ይችላል ነበር። ነገር ግን ቡድን አይቀየርም በየትኛውም ሞመንት። እላው ላይ ያላችሁ ደግሞ እዛ ጋር የአርሰናል ፋኖች ራሱ ትገርሙኛላችሁ ማለት ነው። ይሄ አሁን እንደው እኔ ያለ ኮንተንታችሁ ገብታችሁ እያሞጫረቃችሁት ነው ይመስለኝ። እግር ኳስ እንደዚህ አይደለም ማለት የሚደገፈው እንደዚህ አይደለም ሲቀጥል ማለት ነው። እና በጣም ትንሽ የቼልሲ ደጋፊዎች ይሄ ዶንኪ ነው በቃ ይሄ የዶንኪ ስራ ነው። ይሄ ስለ ኳስም ማያውቅም ስለምንም ማያውቅም። በቃ እሱ የራሱ የሆነ ኮንተንት አለው።
እዛ ላይ ወጥቶ እንትን ይበል። ግን ይሄ ሄደ ምናምን ተብሎ አይደረግም። ሲጀመር ሰምቼ አላውቅም እኔ ጆን ዳንኤልን ለመጀመሪያ ጊዜ ሰማሁ ማለት ነው። ቡድን ሲቀይር ማለት ነው። አይቀየርም። ስለ እግር ኳስ የሚያክሰው አይቀየርም። ስለዚህ ዝም ብላችሁ ፎሎወር ስላላችሁ ብቻ እከሌ ስለ ኳስ ያውቃል ምናምን እያላችሁ መታችሁ የምታወሩት ፎሎወር ያለውን ሰው እያያችሁ እከሌ ስለ ኳስ ይተነትናል ምናምን የምትሉት ነገር ሳክስ ነው። እነኚህ ቢሶከርና ጎግል ላይ አይቶ ነው። እግር ኳስ ራሱ ከ5 ዓመት ወደዛ ራሱ ያዩ አይመስለኝም እኔ እላው ላይ ያሉት ራሱ ማለት ነው። እና ይሄንን ነው የምላችሁ ማለት ነው። አየመታችሁ ለማንኛውም እና ቼልሲ ፋኖች እንዳይደብራችሁ ወክል ነገር ምንም አርሰናል የማይወክል ነገር የተደረገው ማን ነው? ለምን አይደለም የቼልሲ ማሊያ ማን ነው ቆዳውን ገፎት ቢቀይረው በዛት ላይ ምንም የሚፈጥረው ለውጥ አልነበረም። ምክንያቱም እዚህ እኔ በልጅነቴ ነው አርሰናል መደገፍ የጀመርኩት። በልጅነቴ ሰዋይቼ የሚሆን ወንድሜን አይቼ የሚሆን አባቴን አይቼ የሚሆን አርሰናል መደገፍ የጀመርኩት አንድ ጊዜ አይቼው ወድጄው ተመችቶኝ ፈቅጄ ነው አርሰናል የሰጠሁት ይሄ ልቤን ማለት ነው። ሶ ለየትኛውም ክለብ አይገዛም ልቤ ከዚህ በኋላ ለየትኛውም ክለብ ነው የምላችሁ። ለወዶች ላለው እኔ አሁን ለምሳሌ እምወደው ራሱ ቲም እንኳን የለኝም የምር እምወደው ቲም የለኝም፣ ግን ከሌላ ቲም ውስጥ እምወደው ተጫዋች አለ። ሶ የሆነ ቢሸነፍ የማይደብር አይነት ቲም ምናምን ራይቫል በጣም ያልሆነ ቲም ሊኖር ይችላል፣ ግን ጭራሽ የማይወክል ነገር በነገራችን ላይ ማን ነው ፎሎወርስ ለበዛለህ ሳይሆን እዛ ላይ የተደረገው ነገር የሚደብር ነገር ነው። ቼልሲ ጆን ዳንኤል ከቼልሲ ወደ አርሰናል መምጣቱ እነሱን አይጎዳቸውም። እኛን ደግሞ ጭራሽ የሚጠቅመን ቅንጣት የሚጠቅመን ሳይንስ የለም። የአርሰናል ደጋፊን ወይም ደግሞ ክለቡን አርሰናልን እንዲህ ጀማውን ይሄን ጀማ እንዲህ የሚጠቅመው ሳይንስ የለም። የሱ ወደዚህ መምጣት ከስም ውጪ ከስድብ ውጪ ያተረፈው ነገር የለም። ምክንያቱም ነገ ደግሞ ይመጣና አንዱ የዩናይትድ የሆነ ነገር ሲያሳካ ደግሞ አውልቆ ልክ ወደዛ የአርሰናልን አውልቆ ሲጥልልህ አብረ እኔ ከምንም በላይ የሚያበሳጭኝ የሚያናደኝ ነገር ምን ታውቃላችሁ? የአርሰናል ደጋፊ የሚያናደኝ ነገር ጆን ዳንኤልን ተከትሎ ያለው 2 ሚሊዮን 3 ሚሊዮን ፎሎወር በግ ወደዚህ ስትለው የሚል ህዝብ ነው ያለው። ይሄ ሁሉ የሱ ተከታይ አሁን ትናንትና ያቺን ማሊያ ለበሰ ብሎ ይሄኔ አጨናንቆታል ሱቁን ሊገዛ ማሊያ የምሬም ላይ አርሰናል ማሊያ እኔ አይደለም ይሄን ያህል በግ አይደለም፣ ግን በግ ህዝብ ስለሆነ እሱን የሚከተለው ሙሉ በጎች ያሉ ይመጣሉ ወደ አርሰናል። እኛ ደግሞ ቁጥራችን ያን አይወክሉም። እኛን የማይወክሉን ሰዎች ይበዙብናል። እንደዚህ ደግሞ እንደምበዛ አንፈልግም። ጥርት ምጥኔ አራት ብንሆን ይበቂያችን ነው። 400 ሺህ እንደዚህ አይነት ደጋፊ እንደሱ አሁን ትላንት እንደተደረገው 400 ሺህ ደጋፊ ከሚኖረው አርሰናል እዚህ ሀገር ውስጥ አራት ምርጥ ደጋፊ ከሆነ በቂያችን ነው። ምክንያቱም በራሳችን ምርጥ እንድናናልና ፈታ እንላለና። እንዴ ምን ሆናችሁ ነው? ግር በጣም የሚያስጠላው። ለማንኛውም ትላንት ከደበሩኝ ነገሮች መካከል አንደኛው ይሄ ነው። ብዙ በጣም የሚያስጠሉና የሚደብሩ ነገሮች ነበሩ። በዛው ልክ ግን የክለባችን ዋንጫ ማንሳት ግን ያን ነገር ያፈልሰዋል ማለት ነው። የአርሰናል ደጋፊዎች በእኔ ሀሳብ ተስማሙ ከሆነ ኮሜንት ላይ ሀሳባችሁን በሰላማዊ መንገድ አስቀምጡልኝ። ማትስማሙ ከሆነ አይ እንዲህ ከሆነ ጨዋታ ከሆነ ማለትም ከፈለጋችሁ አስቀምጡልኝ። ዋናው ነገር ግን ለምንድነው ኮፕሊክ ማታረጉት? ለምንድነው ፎሎ ማታረጉኝ? ለምንድነው በደንብ ሼር ማታረጉት? እሱንም ደግሞ አስቡበት። ክለባችን አርሰናል ዋንጫ ከበላ በኋላ እስቲ ቢያንስ ተያይዘን እናድጋለን የሚል ሀሳብ አለ። ይመቻችሁ። እንደዚህ ሰውዬ ደግሞ እልም ያለ ፎቃቃ አይቻላቅም። ወንድሜ ከፈለክ እኮ እኔ ከዚህ በኋላ አርሰናልን ደግፋለሁ፣ አርሰናልን ነው የሚሻለኝ ማለት ትችላለህ። የቼልሲ ማሊያ ለብሰ መድረክ ላይ ሄደ ቼልሲ ማሊያውን አውልቀ የአርሰናል ማሊያ አድርገ ክለብ ቀይሬያለሁ ካልሲ መሰለ ምንም የምርህን ነው? ግን የምርህን ነው ቀየርክ? እውነትህን ነው? ቀጣይ ማንቸስተር ሲቲ ዋንጫ ሲበላ የማንቸስተር ሲቲ ደጋፊ ልትሆን ነው? ዩናይትድ ዋንጫ ከበላ የዩናይትድ ደጋፊ ልትሆን ነው? ምድረ ፎቃቃ ወያላ። ጆን ዳንኤል እስር ቤት የገባ ጊዜ ሰዎች ጆን ዳንኤል እኮ ታሰረ ምናምን ሲሉ መጀመሪያም በድንቁርና የታሰረ ልጅ ነው። አሁን ቢያንስ ተፈታ ብላችሁ አውሩ። ውስጥ ያሉ ሰዎች የተሻለ ማህበረሰብ ነው ውስጥ ያለው፣ የተሻለ እውቀት ያለው ህዝብ ነው ውስጥ ያለውና አሁን ላይ ተፈታ ነው ተብሎ የሚወራው ብዬ ቪዲዮ ሰርቼ ነበርና በዛን ሰዓት የቅርብ ሰዎች ምናምን አንተ ቢያንስ ለሱ አታዝንም ምናምን ያሉኝ ሰዎች ነበሩ። እና አሁን ላይ ጆን ዳንኤል እንትን ቲም ቀየርኩኝ ቼልሲ ነበርኩኝ ምናምን እኔ አንተ ቼልሲ ደጋፊነትህ ስለቀረ ማለት ነው ልክ ፋልካው ከቼልሲ ሲወጣ የተሰማው አይነት ስሜት ነው የሚሰማኝ ማለት ነው። ግን የደንቆሮ ልጅ ነህ አንተ አይደለ? ሜዲን እዚቹ ቢሆን ኖሮ ድንቁርና እዚሁ ተምረ አንበ ምናምን ታስተካክላለህ። ደንቆሮ መሆንን እኮ ስትታሰር አየነው እኮ ገባህ? ማይሳሳቱን ሰው ማይሳሳተው ስትተሳስተ የታሰርክ ደንቆሮ ሰው ነው። አሁን ደግሞ ወጥተህ የምትሰራው ሌላ የደንቆሮ ስራ ነው ማለት ነው። ኮፒ ሊንክ ሼር እያደረጋችሁ አድርሱለት ከደረሰው ማለት ነውና ከገባህ ይሄ ቲሸርት አይደለም። አየህ ቼልሲዎች ምን የሚል መፈክር አላቸው መሰለህ? this is not a shirt, this is our skin. Stamford Bridge is not a stadium, this is our home ይላሉ ማለት ነው። our blood is not red, our blood is blue ነው የሚሉት።
ምክንያቱም ክለብህን አንዴ ደግፈዋል አይቀየርም። ገባህ? በትክክለኛ ደግፈህ ቢሆን ኖሮ ክለብ አይቀየርም። አሁን እኛ ሀገር ላይ የሆነ ጊዜ በጣም አርሰናል የውጤት መዋዠቅ ውስጥ ባለበት ጊዜ በቃ እኔ አርሰናል ነገር በቃኝ ክለብ እቀይራለሁ ብሎ የሲቲ ደጋፊ ነኝ ብሎ ገገመ ማለት ነው። አንዴ ጨዋታ ሲኖር የሲቲ መለያ ለብሶ መጣ። ከስር ግን የአርሰናልን መለያ ለብሶ ነበር። ምክንያቱም ክለብህ አንዴ መለያውን ስትለብስ ቆዳህ ነው የሚሆነው፣ ገፋህ አትቀይረውም ማለት ነው። አንተ ግን ደንቆሮ ልጅ ስለሆንክ አደባባይ ላይ ወጥተህ መሀይምነትህን ለህዝብ አሳየህና ያው ገላህን ሽጠህ፣ በነገር ላይ ቺቺኒያ መንገድ ላይ ቆመው ገላቸውን ሽጠው የሚኖሩ ሴቶች ካንተ የተሻለ እንደሆኑ አሳይታል። ከነሱ የባሰ ነገር ነው። ገላህን ሽጠህ የሆነች ትኩረት የሚስብ ነገር ሁሉ ጊዜ የበታችነት ስሜት ያለብህ ሰው ነው። አሁን አዶናይ ባለፈው እንደዛ በቃ ትኩረት ሁሉ ወደ አዶናይ ሲሆን ያንን ህይወት ለመበጥበጥ ጃኒ ጋር ምናምን ብለ የልጁን ላይፍ አበላሽ። በጣም ኢንፌሪዮሪቲ ኮምፕሌክስ ያለብህ ደደብ ደንቆሮና የደንቆሮ ልጅ ነህ እና ቼልሲን መደገፍ ስላቆምክ በጣም ደስተኛ ነኝ። እንኳንም ወጣህልን። ልክ ያራሁ ነው የመሰለኝ። ጆን ዳንኤል ባደረገው በዚህኛው ድርጊት እያንዳንዱ የቼልሲ ደጋፊ ሁሉም የቼልሲ ደጋፊ በጣም ተናዶበታል። ለምንድን ነው የተናደዳችሁት ነው የኔ ጥያቄ። ጆን ዳንኤል የቼልሲ ደጋፊ መሆኑን ምን ያክል እርግጠኛ ናችሁ? እስቲ ጆን ዳንኤል አንድ ቀን ቼልሲ ሲያሸንፍ ወይም ደግሞ ሲሸነፍ ሚዲያ ላይ ወጥቶ ስለ ቼልሲ ደስታውን ሲገልጽ ወይም ደግሞ ሀዘኑን ሲያሰማ አይታችሁ ታውቃላችሁ? ቪዲዮ ልታሳዩኝ ትችላላችሁ? የእናንተ ክለብ ደጋፊ መሆኑን በምን እርግጠኛ ናችሁ እንዴ? ጆን ዳንኤል እይታ ፈልጎ ከሆነስ እዛ መድረክ ላይ ራሱን ማሳየት ወይም ከአዶናይ አጠገብ ሆኖ ራሱን ማሳየት ፈልጎ ከሆነስ እናንተ በምን ታውቃላችሁ? እኔ እንደውም በእናንተ ተናደድኩኝ። የባሰ ጉዳዩ ማለት ነው እንዲስፋፋለት አደረጋችሁ። ቪዲዮ ሰርታችሁ እኔ ቀድሜ ቪዲዮ መስራት ፈልጌ ነበር፣ ግን እናንተ ከሰራችሁበት በኋላ ለእናንተ መጠየቅ የምፈልገው ጥያቄ ነበር። ጥያቄን መልሱልኝ። ጆን ዳንኤል ምን ያክል የእናንተ ደጋፊ መሆኑን እርግጠኛ ናቸው? የቼልሲ ደጋፊ መሆኑን። እኛ አሁን የአርሰናል ደጋፊ ስለሆነ መጥቻለሁ ብሎ ትላንትና ማሊያውን ስለለበሰ እንደነ ፏድ እንደነ ጎስት እንደነ ብሩኬ ማከብረው ይመስላል? አላከብረውም፣ አላቀውም። ሲጀመር መቶ አርሰናል ሲያሸንፍ ራሱ የስ ብሎ ቪዲዮ ቢሰራ እኔ እውነት ነው ብዬ አላምንበትም። ሲጀመር የአንድን ክለብ አይደለም ማሊያውን አውልቆ መቀየር፣ ካሁን በኋላ ያን ክለብ አልደግፍም ብሎ ማለት የምደግፈውን ቲም አልደግፍም ብሎ ለመናገር ራሱ ምን ያክል ስሜታችን እንደሚጎዳ እኛ ደጋፊዎቹ እናውቃለን። አንተም የቼልሲ ደጋፊ እነ ኪዩ እነ አክቲቪስት እነ ሶፊ ታቁታላችሁ። በቃ በስነ ስርዓት ታቁታላችሁ ክለብ መቀየር እንዴት ከባድ እንደሆነ። ለቪውና ለቪዲዮ ቫይራል ካልሆነ በስተቀር ማንም ሰው ክለብ በቀላሉ መቀየር አይችልም። እና ጆን ዳንኤልን አትፍረዱበት። እይታ ፈልጎ ሊሆን ይችላል።